ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር መሪ ተዋናያችንን ሻውቺን እናገኛታለን። ትምህርት ቤት ውስጥ ልክ እንደ ወንድ ነበረች። ለጓደኞቿ ስትል ከብዙ ሰው ጋር ትደባደብ ነበረ። አንዴም እንኳን ፍቅረኛ ኖሯት አያውቅም። ይሄም የሆነው በቤተሰቦቿ አማካኝነት ነበረ። ምክንያቱም ከልጅነቷ ጊዜ ጀምሮ እንድታገባው የተቀመጠላት ባል ነበራት። ሊጆንግ ይባል ነበረ። እሱም በመጠበቅ ቤተሰቦቿ ከልጅነቷ ጊዜ ጀምሮ ወንድ ጋር እንኳን እንድትቀርብ አያደርጉም ነበረ። በዚህም ከወንዶች ራሷ እንድትጠብቅ ደግሞ ካራቴ ትማር ነበረ። ታዲያ ትምህርት ቤት በመደባደቧ እንዲሁም በወንድነቷ አማካኝነት ወንድሜ እያሉ ነበረ ወንዶቹ ሁላ የሚጠሯት። አንድ ቀን ላይም ክፍሏ ውስጥ ተኝታ በነበረበት ጊዜ እናቷ ቀሚስ ታመጣላታለች። ያንን ቀሚስ ለብሳ እንግዳ ስላላቸው ወደ ሳሎን እንድትወርድ ነበር የተነገራት። የእናቷን ምክር ያልሰማችው ሻውቺ ግን በለበሰችው ልብስ ወደ ታች በምትወርድበት ጊዜ በጣም ቆንጆዬ ልጅ ቁጭ ብሎ እየጠበቃት ነበረ። እሱም ሊጆንግ ነው። እጮኛዋ እሱ እንደሆነ ነበረ ቤተሰቦቿ የነገሯት። በዚህም እሱ ቤተሰቦቹ ስለሞቱና አሁን ደግሞ ከአጎቱ ጋር ጃፓን ውስጥ ከኖረ በኋላ ወደዚህ ስለመጣ አብረው እዚህ እንደሚኖሩ ነበር የተነገራት። በቁንጅናው በቀላሉ ተሸንፋ ነበረ። ልታናግረው ስትሞክር ግን መልሶ አያናግራትም ነበረ። መልስ መመለስ አልፈልግም፣ ከክፍሌ ውጭልኝ። በቀጣይ ቀንም ሻወር መግባት በጣም ፈልጋ ነበረ። ቤተሰቦቿ ሻወር ቤት ውስጥ እንዳሉ በማሰብም እንዲወጡ እየተናገረች እያለ ከዛ ሻወር የወጣው ሊጆንግ ነበረ። የሷ ቤተሰቦችም ሊጆንግ እሷ ትምህርት ቤት እንዲማር ለማድረግ ወደ ትምህርት ቤት ይዘው ይሄዳሉ። መምህራኖቹም እንዲያጠና 1 ሳምንት እንደሚሰጡትና ፈተናው እዛ ትምህርት ቤት መግባትና አለመግባቱን እንደሚወስን ነበር የነገሯቸው። በቀጣይ ቀንም እናትየውና አባትየው ለተወሰነ ጊዜ ቤት እንደማይኖሩ እየተናገሩ ነበረ። ታዲያ ሁለቱ ፍቅረኛሞች እንዲሆኑና ሲያድጉ እንዲጋቡ ስለሚፈልጉ እንዲቀራረቡ በመናገር ቤት ውስጥ ብቻቸውን ትተዋቸው ነበር የሄዱት። ቤትም ብቻቸውን ሳሉ ሊጆንግ የሻውቺን መጽሐፎች ይበደራት ጀመረ። በዚህም እሷ ምናልባት ጎበዝ ተማሪ እንደሆነ ለማወቅም ብላ ጥያቄ እንዲሰራ ነበር የሰጠችው። ደቂቃ አልፈጀበትም ነበረ። ያንኑ ጥያቄ ግን እሷ ለመስራት ከ1 ሰዓት በላይ ነበር የፈጀባት። በዚህም ሀሳብ ታመጣለች። የቤት ስራዋን እሱ እንዲሰራላት፣ በምላሹ ደግሞ ምግብ እንደምትሰራለት ነበር የነገረችው። በዚህም ይስማማሉ። በቀጣይ ቀንም ትምህርት ቤት ለመሄድ በጠዋት ነበር የወጣው። እሷም ለትምህርት ቤት ተዘጋጅታ ስለነበረ ትከተለው ጀመረ። ዘሎ የገባው አንድ የተዘጋ ቤት ነበረ። ሊሰርቅ እንደሆነ በማሰብም እሷ ተከትላው ትገባለች። በዛ ሰዓት ግን ጎረቤቶች ለፖሊስ ስላመለከቱ ሁለቱም ተይዘው ነበረ። የቤቱ ባለቤት በሚጠራበት ጊዜ የሻውቺ ቤተሰቦች ነበሩ። ያ ቤት ሊጆንግ ድሮ ከእናትና ከአባቱ ጋር የሚኖርበት ቤት እንደነበረ፣ እነሱ ከሞቱ በኋላ ግን አከራይተውት ያንን የኪራይ ገንዘብ ለሱ አጎት በመስጠት እስከዛሬ ሲያስተዳድሩት እንደነበረ ነው የሰማቸው። ቤትም ከሄዱ በኋላ ማንም ሰው እንዲያዝንለት ስለማይፈልግ ተናዶ ወደ ክፍሉ ይገባል። እሷም የቤተሰቦቹን ቤት ቁልፍ ነበር የሰጠችው። ከዚህ በኋላ ዘሎ በአጥር መሄድ እንደሌለበት እየነገረችው ነው። እሱ እዛ የሄደበት ዋና ምክንያት የቤተሰቦቹን ፎቶ ለማምጣት ነበረ። ታዲያ ማንም ሰው እንዲያዝንለት ስለማይፈልግ ሻውቺ የሚያዘነችለት ስለመሰለው በሩ ነበረ የዘጋባት። እሷ ግን አላዘነችለትም። ልክ እንደ ሁሌው ትጨቃጨቀውና ታዲያ በንዴቷ የተነሳ ራሱ ካራቴውን ለማሳየት እጁን ጠምዝዛ ከመሬት ላትማው ነበረ። ይሄ ነገር እሱ ላይ ደስታ ነበር የፈጠረለት። ምክንያቱም ማንም ሰው እንዲያዝንለት አይፈልግም። እሷ ደግሞ ስለ ቤተሰቦቹ አዝናለት ነበረ። በቀጣይ ቀንም የቤተሰቦቹ ፎቶ ካሜራ ውስጥ ስላለ አብረው እንዲያሳጥቡት ነበር የጠየቃት። ከዛም ከወጡ በኋላ በጣም ቅንጡ ምግብ ቤት ነበር የጋበዛት። በቀጣይ ጊዜም እሱ ፈተናውን ይወስዳል። እዛ ትምህርት ቤትም ገብቶ ነበረ። በቀጣይ ጊዜም ልብሳቸውን ለባብሰው እሷ ለመጀመሪያ ጊዜ አጭር ቀሚስ ልክ እንደ ሴቶቹ ተማሪዎች አድርጋ ነበረ ሄደችው። አብረው በሚራመዱበት ጊዜ ግን እንዳያፍርባት በማሰብ ብቻውን እንዴት ትጠይቋለች። አይዞሽ፣ ለኔ አብሬሽ መሆን ደስታዬ ነው። ታዲያ ግንኙነታቸው ይበልጥ እየዳበረ ነበረ። ሰኞ፣ ሮብና አርብ ሁሉ ጊዜ ያስጠናታል። ጥናቷ ይበልጥ ጥሩ ውጤት ላይ እንዲደርስ በአሁኑ ከ1 እስከ 100 ውስጥ ካለች ሲኒማ እንደሚጋብዛት ነበር የነገራት። ይሄም ተነሳሽነት ይፈጥርባት ጀመረ። እናቷም የወደፊት እንቢት የሚናገሩ ሰዎች ጋር ከወሰደቻት በኋላ ሴትዮ ያደረገችላት እጇ ላይ ቀይ ጌጥ ነበረ። ታዲያ ያ ቀይ ጌጥ ማንም ሰው ቢታገለው እንደማያወልቅ፣ ነገር ግን ፍቅረኛዋ ወይም የወደፊት አብሯት የሚሆነው ልጅ ከመጣ እሱ እንደሚያወልቅላት ነበር የተነገራት። የትምህርት ቤት ሴት ጓደኛዋ ፒንግ የምትባል ነበረች። እጇ ላይ ቀይ ብራስሌት ስላየችም የምትወደው ሰው ካለ ጠይቃታለች። ለፒንግ ግን ምንም ነገር መናገር አልፈለገችም ነበረ። ታዲያ ሁል ጊዜ እሷ ዲያሪዋ ላይ ስለ ሊጆንግ ትጽፍ ነበረ። በአሁኑ ግን
ግን ተማሪዎችን የሚያገለው ዴማው የተባለ ልጅ የእሷን ዲያሪ ካወጣ በኋላ ተማሪዎች ፊት ያነብባት ጀመረ። ስለ ልጁ ስም ባትናገርም እሱን ስለምትወደው አብረው ስላሳለፈችው እያንዳንዱ ነገር ጽፋ ነበረ። ታዲያ ከዚህ ቀደምም ሊጆንግን ለማግኘት በሄደችበት ጊዜ የእሱ ጓደኞች ሻውቺን እንደሚወዳት በሚጠየቅበት ሰዓት እሱ ሲናገር የነበረው እንደ ታናሽ ወንድሙ እንደሚያያትና እንደ ሴት ሁላ እንደማያያት ነበር። ይሄን ከሰማች በኋላ ተማሪዎችን የሚያገለው ልጅ ዲያሪዋን እያነበበባት ነበረ። ይሄን ወሬ የሰማው ሊጆንግም ሊያድናት ወደዛ በሚመጣበት ጊዜ ልጁን አንጠልጥላ አንገቱን ይዛ እያለቀሰች ነበረ። ሊጆንግም ሲመጣ ተማሪዎች ፊት ነበር ያቀፋት። እሷም ተናዳ ጥላው ትሄዳለች። ውጪም ከወጣች በኋላ ስቅስቅ ብላ ማልቀስ ጀመረች። ከባድ ዝናብ ነበረ፣ ጥላም አልያዘችም። ያኔ ግን ሊጆንግ ጥላ ይዞ ይመጣል። በዚህም ሊያቅፋትና ሊያረጋጋት ቢፈልግም አሁንም ገፍትራው እየሮጠች ነበር ሄደችው። ቤትም ገብታ እጇ ላይ ያለውን ቀይ ብራስሌት ለማቁረጥ ምንም ነገር ብታደርግ ሊቆረጥላት አልቻለም ነበረ። ታዲያ ሊጆንግ ይመጣል። እሱ ግን በቀላሉ ነበር የቆረጠው። ነገር ግን ከዛ ቀን በኋላ በቻለችው መጠን እሷን ከሱ ማራቅ እንዳለባት ነበር የወሰነችው። ሁሌ ሊቀርባት ሲሞክር እየሮጠች ትሄዳለች። ትምህርት ቤትም ሊጆንግን ተወዷለች ተብሎ የሚወራው ወሬ እንዲቀር ለማድረግ የእሷን የልብ ጓደኛ ጂኒዩቢ የተባለው ልጅ እንደምትወደው ነበር የተናገረችው። ታዲያ ለትንሽ ጊዜ እንዲያስመስልላት ወሬው ሲራገብ እንደሚጣሉ ነበር የነገረችው። እሱ ግን አልተስማማም ነበረ። ታዲያ ጓደኛዋ ፒንግም ይሄን ነገር ስለተረዳች ለሊጆንግ የነገረችው ሻውቺ ከወሬዎች ለመራቅ ጓደኛዋን ፍቅረኛዬ ብላ እየተናገረች እንደሆነ እንጂ ለሌላ ሰው ስሜት እንደሌላት ለሱ ትነግረዋለች። እስከዛሬ ስለሱ የጻፈችውን ደብዳቤም ቀዳዳ ስለጣለችው እሱ ግን ገጣጥሞ እያነበበው ነበረ። በሌላ ቀንም ዩቢን የተባለው ልጅ ከሻውቺ ጋር እንዲወራበት ስላልፈለገ በሁሉም ሰው ፊት ፒንግን እንደሚወዳት ይናገራል። እሷ ግን መልሳ እንደማትወደው ነበር የተናገረችው። ተማሪዎችን የሚያገለው ልጅ በሁሉም ሰው ፊት ስላነቀችው እሷን ለመበቀል እቅድ እያወጣ ነበረ። ይህንን ወሬ የሰማው ሊጆንግም የሆነ ነገር ማድረግ እንዳለበት ስለወሰነ ከልጁ ጋር የቅርብ ጓደኛ ለመሆን አብረው ባስኬትቦል ይጫወታሉ። ያሸነፈውም ሊጆንግ ነበረ። ያኔ ከዛ ጊዜ በኋላ ሁለቱ አብረው ያሳልፉ ጀመረ። ይህንን ያደረገው ግን ነገሮችን ከሷ ለማራቅና በቁጥጥሩ ስር ለማድረግ ነበረ። በቀጣይ ቀንም ዲያሞ ለተባለው ልጅ መምህሯ የምትፈትነው ፈተና መልስ እንዳለ፣ ታዲያ ያን መልስ ደግሞ የያዘውን ኮምፒውተር የይለፍ ቃሉን እንደሚያውቀው ሊጆንግ ይናገራል። ልጁም እሱን በማመን መልሱን ወስዶ ፈተና በሚፈተኑበት ጊዜ ሌሎቹ ተማሪዎች በሰሩትና ባጠኑት ላይ መሰረት አድርገው ሲሰሩ ልጁ ግን እንዳለ የሰራው ከኮምፒውተሩ ያገኘው መልስ ነበረ። ሻውቺም እዚህ ፈተና ላይ በቻለችው መጠን ሰርታለች። ታዲያ መምህሩም ፈተና እንደሰረቀ ተማሪዎችን የሚያገለው ልጅ ስላወቀበት ያመለከተበት ደግሞ ሊጆንግ ስለሆነ ከትምህርት ቤት እንደሚባረር ነበር የነገረው። የፈተናውም ውጤት ይወጣል። አንደኛ ያወጣው ሊጆንግ ነበረ። ለሻውቺም መጥፎ ነገር አልነበረም። እሷ 87ኛ ነበር የወጣችው። ከ1 እስከ 100 ስለወጣችም በቀጣይ ጊዜ በእርግጠኝነት ከሊጆንግ ጋር ፊልም ስለሚያዩ ቃል ስለገባላት ሲኒማ ቁጭ ብላ እየጠበቀችው ነበረ። እሱ ግን አልመጣም። ታዲያ እሱ ወደ እሷ ለመሄድ በሚሞክርበት ጊዜ የሚያገለው ልጅ አግኝቶት ስላስቆመው ነበረ። ፊልሙንም በምታይበት ሰዓት ብቻዋን ስቅስቅ ብላ እያለቀሰች ስታይ ነበረ። አንድ ልጅም ካጠገቧ ተቀምጦ ስለነበረ መሀረብ ይሰጣታል። ከዛም ከወጣች በኋላ የሚያገላትን ልጅ እና ሊጆንግን አንድ ላይ ስታያቸው እያለቀሰች ትሄዳለች። ሊጆንግም የሚያገላትን ልጅ ከዚህ በኋላ አጠገቡ እንዳይደርስ ከሱ ጋር ጓደኛ የሆነው ሻውቺ እንዳትጎዳ በማሰብ እንደሆነ ካሁን ወዲያ ከደረሰበት ግን እሷ አጠገብ ብትደርስ አየዋ ይንደልይ እሱ ላይ ነው የምወረውረው። በቀጣይ ቀንም እሷና ሊጆንግ በተገናኙበት ጊዜ እንደምትወደው ትነግረዋለች። ከዚህ ቀደም ያልተናገረችው እምቢ እንዳይላት ፈርታ እንደሆነ፣ ታዲያ ለሱ ትልቅ ስሜት እንዳላት ነበር የነገረችው። እሱም በጣም ይወዳታል። እንዴት ብሎ ቃላቶችን ማውጣት እንዳለበት ግራ ስለገባው ግን የነገራት ነገር መውደድ አለመውደዱን እንደማያውቅ ነገር ግን እንደሚያስብላት ነበረ። ወዲያው እሷም ወደ ራሷ ትመለሳለች። ከዚህ በኋላ እንደማትከታተለው ነገር ግን ከዚህ በኋላ ጓደኛው መሆን እንደምትችል ነበር የነገረችው። በዚህም የተነሳ ጥሩ ጓደኛሞች ይሆናሉ። ትምህርት ቤት ውስጥ ጎበዝ ሯጭ ነበረች። ብዙውን ጊዜ የምታሳልፈው በመሮጥና በአትሌቲክስ ላይ ነበረ። ከጥንካሬው የተነሳ ከመምህሮች ብዙ አድናቆቶች ይሰጣት ነበር። በዚህም እንደተለመደው እየተለማመደች እያለ ግን እግሯን ወለም ይላታል። በቅርቡ ደግሞ ትልቅ ውድድር ነበራት። በዚህም ይህንን ሁል ጊዜ ትምህርት እያቋረጠ የእሷን ልምምድ ለማየት የሚሄደው ሊጆንግም እንደተጎዳች ባየበት ሰዓት ወደ ክሊኒክ ይዟት ይሄዳል። እሷም ትታከማለች። ነገር ግን ቤተሰቦቿ ያንን ውድድር እንደምታሸንፍ ተስፋ
ስለሚያደርጉ ለውድድሩ እንኳን እንዳልተመዘገበች ነበር የተናገረችው። ምክንያቱም እግሯን ስላመማት ነበር። የውድድሩ ቀንም ይደርሳል። ለመወዳደር ተዘጋጅታ ነበር። ታዲያ ሊጆንግም ትምህርት አቋርጦ እሷን ለማየት ይመጣል። በዛ ሰዓት መጨረሻኛ ነበረች። ልክ እሱን ስታየው ግን ትበረታታና ያንን ውድድር ማሸነፍ ችላ ነበር። ከዛ ጊዜ ጀምሮ የምታስበው ስለ ሊጆንግ ነው። ይህንን የተረዳችው ጓደኛዋ ፒንግም አንድ ቦታ ይዛት ለመሄድ ይቀጣጠራሉ። በሄዱበት ጊዜ ከወንዶች ጋር ልታስተዋውቃት ነበር። እንደ አጋጣሚ ሆኖ ከዚህ ቀደም ሲኒማ ውስጥ ስታለቅስ መሀረብ የሰጣት ጂንሊ የሚባለው ልጅን ለመታወቅ ትሄዳለች። ወዲያው አስታውሷት ነበር። አብረውን ጊዜ ካሳለፉ በኋላ ወደ ቤት ነበር የሸኛት። በዛ ሰዓት ሊጆንግ ያያቸዋል። በጣም ቀንቶ ነበር። እሷም ሁለቱ ጓደኛሞች እንዲሆኑ በማሰብ ታስተዋውቃቸዋለች። ጂንሊ ማለት እጅግ በጣም ሀብታም ነው። አባቱ የቤተሰቡን ድርጅት እንዲመራ ቢፈልግም ጂንሊ ግን ከቤተሰቡ ጋር መስራት አይፈልግም ነበር። ከአባቱ ጋርም ከተጣላ በኋላ ወደ ሱፐርማርኬት ሄዶ እየበላ እያለ ስታልፍ የነበረችው ሻውቺ ድጋሚ ታገኘዋለች። ታዲያ እንዳዘነ ስለተረዳችም ጣፋጭ ላይ ደብዳቤ ጽፋለት ወደ ቤት ስለሸኛት አመስግናው ሰጥታው ነበር የሄደችው። ይህን ሲያይ በጣም ደስ ይለዋል። በቀጣይ ቀንም ትምህርት ቤቷ ነበር የመጣው። በዚህም ስሙን ስትጽፍ እንደተሳሳተች። ታዲያ ከዚህ በኋላ እሱ እንድታገኘው ከፈለገች ስልክ ቁጥሩን ጽፎላት ሰጥቷት ነበር የሄደው። ይህንን ያየው ሊጆንግም እየቀና ነው። ቆይ ለምንድን ነው ከወንድ ጋር ሳያት እንደዚህ ምቀናው? ከትምህርት ቤት ስትወጣም እሷን ለመውሰድ የመጣው ጂንሊ ነበረ። ታዲያ እንደሚወዳት ይነግራታል። ምን ማለት ነው ወድሻለሁ? ከቀናቶች በፊት እኮ ነው ያገኘኝ። ያማል እንዴ? እሱ ግን እንደዚህ ስለምትቆጣው አኳኋኗን፣ አወራሯን ሁሉን ነገር ወዶት ነበረ። አሁንም ሁለቱን አንድ ላይ ያያቸው ሊጆንግ ነበረ። በቀጣይ ቀንም ከትምህርት ቤት ወጥታ ወደ ቤት እየሄደች እያለ ሊጆንግ ያገኛታል። ወደ ቤት ሊሸኛት ስለሆነ ደስ ብሎት ነበረ። ነገር ግን የደወለላት በዛ ሰዓት ጂንሊ ነበረ። ሶሻል ሚዲያ ላይ አድ እንድታደርገው ነበር የጠየቃት። አሁንም ሊጆንግ ይቀናል። በቀጣይ ቀንም እሷና ፒንግ እያወሩ እያለ ቅዳሜና እሁድን ቀጠሮ እንዳትይዝ እሱ እንደሚጋብዛት ጂንሊ እንደነገራት እየነገረቻት ነበረ። ፒንግም አብረው ጊዜ እንዲያሳልፉ እያበረታታቻቸው ነበረ። ይህንን የሰማው ሊጆንግም ይናደዳል። አሁን ጣልቃ መግባት እንዳለበት ነበር የወሰነው። ቅዳሜና እሁድ ላይ እሷ አብረው እንዳታሳልፍ ለማድረግም የቤተሰቦቿ አኒቨርሰሪ ስለደረሰ ለነሱ ስጦታ መስጠት እንዳለባት ለሻውቺ እየነገራት ነበረ። የሷ አባትም ሲሰማ ሁለቱ አብረው ገበያ እንዲወጡ ያደርጋቸዋል። በዚህም እሷ የጥፋተኝነት ስሜት ስለተሰማት ለጂንሊ ለመደወል አስባ ነበረ። ያኔ ግን ከሊጆንግ ጋር ጥሩ ጊዜ አሳልፈው የተለያዩ ስጦታዎችንም ለሷ ቤተሰብ ገዝታ ነበረ። መንገድ ላይ ግን ታኩ ጫማ ስላደረገች እግሯን በጣም እያመማት ነበረ። ይህንን ያየው ሊጆንግም ለምን እንዳልነገረችው ይጠይቃታል። ስኒከር ጫማም ይገዛላታል። ታዲያ ከአፉ ቃል ማውጣት ከበደው እንጂ ልክ እንደ ፍቅረኛዋ ነበር አክት የሚያደርገው። ቤትም ከገባች በኋላ ለጂንሊ ትደውልለታለች። ስላልተመቻትም ይቅርታ እየጠየቀችው ነበረ። እሱም ቤተሰቡ ጋር ስብሰባ ስለነበረው ችግር እንደሌለ ይነግራታል። ታዲያ አባቱ ስብሰባ ጋር ጂንሊ በሄደበት ጊዜ ወንድሙን ነበር ያገኘው። በመቀጠልም ወይዘሮ ቼን የምትባል ሴትዮ አለች። የእሷ ልጅም አንጀሊና በቦታው ነበረች። አባትየውም አንጀሊናና ጂንሊ እንዲጋቡ ዝግጅት አዘጋጅቶ ነበረ። በዚህ ነገር አባቱ ህይወት ውስጥ ጣልቃ ሲገባ የሚናደደው ጂንሊ ተናዶ ይሄዳል። አንጀሊናም በእናቷ ሀሳብ አልተስማማችም ነበረ። በዚህም ሁለቱ አንድ ላይ ሊሰሩ ነበር ያሰቡት። እንደ አጋጣሚ ሆኖ መኪና ውስጥ በነበሩበት ጊዜ ግን አንጀሊና የምትነዳው መኪና ላይ ትኩረት አላደረገችም። እንደ አጋጣሚ አስፋልቱን ስትሻገር የነበረችው ሻውቺ መኪና ትገጫለች። ወደ ሆስፒታልም ትገባለች። የአንጀሊና እናትም ይህን በሰማችበት ጊዜ ይቅርታ ለመጠየቅ መታ ነበረ። የሆስፒታሉንም ብር እንዲሁም ጥሩ ዶክተር እንድታገኝ እንደምትረዳት ትናገራለች። በሌላ በኩል ሊጆንግ ደግሞ ጥፋተኛ ሲያደርግ የነበረው እሱን ነበረ። አብረን ወደ ገበያ እንሂድ ባይላት ኖሮ እንደማትጎዳ እያሰበ ነው። ታዲያ ጫማዋም በደም ተጨማልቆ እያስታወሰ ነበረ። ከዛ በተጨማሪ በመኪና አደጋ የሞቱትን ቤተሰቦቹን እያስታወሰ ነው። እሷ ሆስፒታል በነበረችበት ጊዜ የጥፋተኝነት ስሜት ስለተሰማው አንዴም እንኳን ሊያገኛት አልመጣም ነበረ። ታዲያ የገዛላትን ጫማ ሁላ ጥሎት ነበረ። እሷም ከሆስፒታል በወጣችበት ጊዜ ያንን ጫማ ትፈልገው ጀመረ። እሱም ባላወቀ መልኩ የቆሻሻ እቃ ውስጥ ያፈላልጋት ጀመረ። ነገር ግን አኩርፈዋለች። ምክንያቱም አንዴ እንኳን አልጠየቃትም ነበረ። ታዲያ የእሷ ቤተሰቦች ቤት ባልነበሩበት ጊዜ ግን እሱ ይንከባከባት ጀመረ። ጂንሊ ስለሷ በጣም ተጨንቆ ነበረ። ነገር ግን የሷ አባት ከሌላ ወንድ ጋር እንድትገናኝ ስለማይፈልግ ለጂንሊ ሊፈቅድለትና ወደ ቤት ሊያስገባው አልፈለገም። ታዲያ ግን እሱ በጣም ስለሚወዳት እነሱ ሬስቶራንት በስራ እንደሚያግዛቸው ይናገራል። እናትየውም ይህን በሰማችበት ጊዜ ለልጇ ባለው ፍቅር ስለተገረመች እንዲሰራ እነሱ ሬስቶራንት ትፈቅድለታለች። ታዲያ አንድ ቀን ላይም ከትምህርት ቤት ስትመጣ እዛ ጂንሊን ነበር ያገኘችው። በዚህም እሷ ቤተሰቦች ፊት እንደሚወዳት ነበር የተናገረው። በዚህ ጊዜ ሊጆንግ በጣም ይናደዳል። እሷን ወክ ይዞ ለመውጣት ባሰበበት ሰዓት ደግሞ ጂንሊ እንደሚከተላቸው ነበር የተናገረው። በዚህም ጂንሊ ሊጆንግ ጣልቃ መግባት እንደሌለበት፣ ፍቅረኛዋ እስካልሆነ ድረስ እሷን ማዘዝ እንደሌለበት እየተናገረ ነው። በቀጣይ ጊዜም አዲስ ዓመት ደርሷል።
እግሯ ላይ ባለባት ጉዳት አማካኝነት ርችት ሲፈነዳ ማየት አትችልም ነበር። ነገር ግን ሊጆንግ አብሯት ነበር። በዚህም ፊት ለፊቷ ርችት እያፈነዳላት ጥሩ ጊዜ ያሳልፋሉ። ያን ቀን ቤትን ብቻቸውን ነበሩ። የምትሰራው ምግብ ውስጥ አልኮሆል አስገብታበት ነበር። በዚህም መስከር ጀመረች። ታዲያ ሰክራም እየተንገዳገደች ላይ ትወድቃለች። እስከዛሬ ስሜቷን እንደደበቀች እሱን እንደምትወደው ታዲያ አብራው ለመሆን እየሞከረችም እንደነበረ ነገር ግን እሱ ፍቃደኛ ስላልሆነ ራሷን እየተቆጣጠረች እንደሆነ ትነግረዋለች። በዚህም ጊዜ እሱ እንደሚወዳት ተረድቶ ነበር። ሊስማት ሲሞክር ግን በጥፊ ነበር የመታችው። እሱም ስለሰከረች ይዟት ሄደው ወደ ክፍሏ ነበር። በዛ ሰዓትም በስካር መንፈስ የአዲስ ዓመት ምኞቷ እሱ የሚገባበት ዩኒቨርሲቲ አብራው መግባት እንደምትፈልግ እየተናገረች ነው። እሱም አጠገቧ ቁጭ ብሎ ይህንን ሐሳብ እንደሚያሳካላት ይናገራል። የስፖርት ስኮላርሺፕ እንድታገኝም እንድትሮጥም በትምህርቷም ጎበዝ እንድትሆንም በቀጣይ ጊዜ እየረዳት ነበር። ነገር ግን እግሯ ላይ ባላት ጉዳት የተነሳ በአሁኑ ሩጫ ስትሮጥ መጨረሻ ነበር የወጣቸው። ታዲያ ተስፋ እንዳትቆርጥም ሊጆንግ እየረዳት ነበር። መጨረሻ በመውጣቷ ስላፈረችም እያቀፈችው ታለቅስ ጀመረ። ትምህርቷ ላይ እንድታተኩር ግን ያደርጋት ነበር። ከጂንሊ ጋር እንድታሳልፍ ሊጆንግ አይፈቅድም። ብዙን ጊዜ እያጣናች ስላሳለፈች አሁን አብረው ለመዝናናት ይወጣሉ። በዛ ሰዓትም እንደ ስጦታ አሻንጉሊት ሰጥቷት ነበር። ሲበርዳትም ጃኬቱን ይሰጣታል። ባስ ውስጥም ለመተኛት መስኮቱ ጋር ስትጠጋ እንዳይመታት ትከሻው ላይ ያስተኛት ነበር። ለመውረድም ከባሱ በተዘጋጁበት ጊዜ ባሱ እንደ ድንገት ፍሬን ይይዛል። ያኔ እሷን ለመያዝ ሲሞክር እንደ ድንገት ከንፈሩን ነክተው ነበር። በዛ ሰዓት እሷ በተኛችበት ጊዜ ስታስብ የነበረው ስለተፈጠረው ነገር ነው። በሌላ በኩል እሱም በተፈጠረው ነገር ደስ ብሎት ነበር። ዩቢን የተባለው ልጅም ፒንግ ለተባለችው ለሻውቺ ጓደኛ ድጋሚ ስሜቱን ይነግራታል። እሷ ግን አሁንም አብራው ለመሆን ፈቃደኛ አልነበረችም። ሰው እንዲያበረታታው ፈልገው ሊጆንግን ቢጠይቀው ሊጆንግ ደግሞ እንደዚህ ሰዎችን የሚመክር አይነት ወንድ አልነበረም። አሁን የሃይስኩል ትምህርታቸው እያበቃ ስለሆነ እሷ ቴራሱ ላይ ከሄደች በኋላ በወረቀት ለሊጆንግ ስላላት ስሜት ከጻፈች በኋላ ነገር ግን ኮሌጅ ስገባ እሱን መውደድ እንደምታቆም የሚያሳይ ጽሑፍ ጽፋ ልክ እንደ ጀት ከሰራች በኋላ ወደ መሬት ትለቋለች። ያኔ ግን ያንን ወረቀት ያነሳው ሊጆንግ ነበረ። የጻፈችውንም ያነበዋል። ታዲያ እሱም እሷን ለማናገር ነበር ሄደው እንደሚወዳት መናገር ፈልጓል። ከመናገሩ በፊት ግን ትስመዋለች። ታዲያ ይሄ ነገር መጨረሻው እንደደረሰ በመካከላቸው እንደሚያረጋግጥላት ነበር የተናገረችው። የመመረቂያውም ቀናቸው ደርሶ ፎቶ እንዲነሱ አባትየው ይነግራቸዋል። ታዲያ ኮሌጅ አንድ ላይ እንደማይደርሳቸው እርግጠኛ ብትሆንም እሷ ያመለከተችበት ኮሌጅ ሊጆንግም አመልክቶ ነበረ። ሁለቱም ተቀባይነት ያገኛሉ። የሱ አጎትም የሱን ደህንነት ለማወቅ መጥቶ ነበር። የሷ ቤተሰቦችም ትልቅ ዩኒቨርሲቲ እንዲገባ ስላረዱት ይቅርታ እየጠየቁ ነበር። ነገር ግን ሻውቺ የገባችበት ዩኒቨርሲቲ ሊጆንግም እንደገባ የሰማው አጎትየው ነገሩን ተረድቶ ነበር። ከአጎቱ ጋርም ሲያወራ የነበረው ሻውቺን ይውደዳት እንደ ጓደኛ ይያት ወይ እሷን ማጣት ይፍራ ምን እንደሆነ ስሜቱ እንደማያውቅ እየተናገረ ነው። በሌላ በኩል ሻውቺ ደግሞ ከዚህ በኋላ ከሊጆንግ ጋር መኖር ስላልፈለገች ከቤት መውጣት እንደምትፈልግ ለቤተሰቦቿ ትናገራለች። መጀመሪያ እምቢ ብሉም ተስማምተው ነበር። ሊጆንግም ይህንን ሲሰማ ከሷ መራቅ አልፈለገም። እሷ የተከራየችበት ቤት አጠገብ እሱም ተከራይቶ ነበር። እሱ ብቻ አልነበረ። ዩቢን የተባለው የትምህርት ቤት ጓደኛው ከሷ አጠገብ ተከራይቶ ነበር። ለመጀመሪያ ጊዜም እሷ አዲስ ቤት ስለተከራየች በጣም ፈርታ መተኛት አቅቷት ወደ ቴራሱ ላይ ትወጣለች። እዛ ያገኘችው ሊጆንግን ነበረ። እሱም መተኛት ከብዶት ነበረ። ሁልጊዜ ቤተሰቦቹ እያሉ ሲሰማ የነበረውን ዘፈን በኤርፎን አድርገው ሁለቱም ይሰሙ ጀመረ። እሱን ለመራቅ ብትሞክርም መራቅ አልቻለችም ነበረ። በቀጣይ ጊዜም ለመጀመሪያ ጊዜ ወደ ዩኒቨርሲቲው ትገባለች። ጓደኞች እንደምታገኝ እርግጠኛ ነበረች። ታዲያ ግን እንዳጋጣሚ ሆኖ ትምህርት ቤት ውስጥ 3 ተማሪዎችን የሚያገሉ ሴቶችን ሃይስኩል ስትደባደባቸው የነበሩትን አሁን እዚህም ኮሌጅ ገብተው ነበረ። ሁሉም አዲስ ገቢዎች ግን ከዛ በአንድ አመት ከሚበልጧቸው ተማሪዎች እርዳታ መጠየቅ ነበረባቸው። የሷ ረዳት መሆን የሚፈልገው እዛ ትምህርት ቤት የሚማረው ጂንሊ ነበረ። እንዳጋጣሚ ሆኖ አንጀሊናም እዛ ትምህርት ቤት ትማር ነበረ። በዚህም የሻውቺ ረዳት መሆን ችሎ ነበረ። ወደ ቤቷም እየሸኛት አብረው ጊዜ ቢያሳልፉና ፍቅረኛው ብትሆን ደስታው እንደሆነ ቢነግራትም ጂንሊንግን ለመቀበል ፍቃደኛ አልነበረችም። ታዲያ እሱም እምቢ መባሉን አልፈለገውም ነበረ። አሁን አጠገቡ ስላለች ዘፈን ከፍቶ አብረሽኙኝ ይላታል። እሷ ግን የሚያደርገው ነገር ስለነቃችበት እየታገለችው ነበረ። ያኔ ሊጆንግ ይመጣል። በመናደዱ ምንም መናገር አልቻለም። ከበሩ ዞር እንድትል ብቻ ነበር የነገራት። ወደ ውስጥም ይገባል። ሁለቱ አንድ ላይ በመኖራቸው ግን ጂንሊ በጣም ቀንቶ ነበረ። እንዳጋጣሚ ሆኖ ዩቢን የተባለው ልጅም እዛ ጎረቤታቸው እንደሆነ ሲረዳ ቤት እንዲቀይረው ነበረ እየጠየቀው። ዩቢን ፍቃደኛ ባይሆንም ጂንሊ የሚኖርበትን አፓርታማና ቅንጡ
ወጡነቱን ካየ በኋላ ይስማማል። ታዲያ በቀጣይ ቀንም የጓደኛዋ ዩቢን ክፍል በጣም ድምጽ እየሰማች ስለሆነ እሷ በሩን መቀጥቀጥ ጀመረች። የከፈተላት ግን ጂሊ ነበረ። ከዚህ በኋላ እዚህ እንደሚኖር ይናገራል። አብረው ምሳ እንዲበሉን ቀጥሯት ነበረ። እዛ ምሳ ላይ ከሄደች በኋላ ግን ሁለቱ ሲያወሩ የሰማውና የቀናው ሊጆንግም ይመጣል። በዚህም ይሄ ነገር የሳይለቸው ጂሊ ሊጆንግ እሷን የሚወዳት ከሆነ ስሜቱን መናገር እንዳለበት እየተቆጣው ነበረ። እሷ ደግሞ ይህንን ስትሰማ ስላፈረች የገፈተረችው ጂንሊን ነበረ። ድርቅ ብሎ የቀረው ሊጆንግ ነው። ያኔ ተነስታም ትወጣለች። በዚህም ሊጆንግ ሲያስብ የነበረው እሷን አብረሽኝ ብሎ አልጠየቃትም። ካልሆነ ደግሞ ከሌሎች ወንዶች ጋር ያላትን እድል እያበላሸባት እንደሆነ ስለተረዳም ከዚህ በኋላ አብረው እንደማይሆኑ ጓደኛሞች እንደሆኑ፣ ታዲያ እሷን ጓደኛ መፈለግ እንዳለባት እሱም ባይ ባይ ከተባለች ከክፍል ሴት ጓደኛው ጋር ጊዜ እያሳለፈ እንደሆነ ነበር የነገራት። ወደ ቤት በመጣችበት ሰዓት ላይም እሱ ጓደኞቹን ጋብዞ ነበረ። ከነሱ መሃል ባይ ባይም እዛ ነበረች። ሻውቺም በጣም ብትናደድ ምንም ማድረግ ስለማትችል ጁስ ላምጣላችሁ ብላ ጥያቄ ታቀርብላችኋለች። እሷ ጁስ ለማምጣት በሄደችበት ጊዜ ባይ ባይ ትከተላታለች። የእሷንና የሊጆንግን ግንኙነት እየጠየቀቻት ነበረ። ሻውቺም በእሷና በእሱ መካከል ምንም እንደሌለ የሃይስኩል ጓደኛሞች ብቻ እንደሆኑ ነበር የተናገረችው። ይሄንን የሰማው ሊጆንግም እንዲራራቁ በመካከላቸው ክፍተት የፈጠረው እሱ ቢሆንም ነገር ግን እንዲህ አይነት መልስ ስትመልስ መስማት አልፈለገም ነበረ። ኮሌጅም ትምህርት ቤት ውስጥ እያለች እነዛ ሶስት ሴቶች እሷን ለማግለል ምክንያት እየፈለጉ ነበረ። ታዲያ ሁለት ልጆችም ይቀርቧታል የነሱ የጥናት ክፍል እንድትቀላቀል። ዛሬ ደግሞ ማታ ላይ አብረው ጊዜ ሊያሳልፉና ምግብ ሊበሉ ስለሆነ እንድትመጣ ይጋብዟታል። እሷም እዚህ የብቸኝነት ስሜት እየተሰማት ስለሆነ ሻውቺ ተስማምታ ነበረ። ሶስት ሴቶቹም ቀመር ይቀምሩባታል። እሷን አብረው እንዲበሉና የጥናት ቡድናቸው ውስጥ እንድትቀላቀል የጠየቀቻትን ሴት በማጥመድም ሌላ ቦታ ጋብዘዋት ነበረ። ሻውቺም ብቻዋን ቁጭ ብላ ልጆቹን እየጠበቀች ነው። ሊመጡ ግን አልቻሉም። በሌላ በኩል እነዛ ሶስቱ ሴቶች ታዋቂ የሆኑ ተማሪዎችን ጋብዘው ጊዜ እያሳለፉ ነበረ። የእነሱን ሴቶች ሀሳብ የሰማውም ጂሊ እሷን ለማግኘት ቀጥታ ይሄዳል። እዛም አብረው ምግብ ይበሉ ጀመረ። ከብቸኝነቷ እሷን ለማሸሽ እየሞከረ ነው። ወደ ቤትም ይሸኛታል። ከወረደች በኋላ ግን ራሱን መቆጣጠር የከበደው ጂሊ ከኋላ አቅፋት ነበረ። እንደ አጋጣሚ ሆኖ ሊጆንግም ይመጣል። የእሱን ድምፅ እንደሰማች ግን ጂሊን ወደ መሬት ነበር የጣለችው። ሊጆንግ ግን ምንም አልተናገረም። ወደ ቤት ነበር የገባው። በቀጣይ ቀንም ወደ ኮሌጅ ስትሄድ በተደጋጋሚ ተማሪዎች እያገለሏት ነበረ። የብቸኝነት ስሜት ስለሚሰማትም ክፍል አትገባም። ይሄንን የሰማው ጂሊም እርዳታ ለመጠየቅ የሄደው ሊጆንግ ጋር ነበረ። ጓደኛዋ ፒንግንም ለማግኘት የሄደችው ሻውቺ ነበረች። ታዲያ ጓደኛዋ በቀላሉ የሆነ ነገር እንደተፈጠረባት ተረድታ ነበረ። ሻውቺ ግን ይሄ ነው ብላ አልተናገረችም። እርዳታ ለመጠየቅም ፒንግ የደወለችው ዩቢንን ነበረ። ሻውቺ እንደምትገለል ሲሰማ እሱም ያዝናል። ታዲያ ሻውቺም ቤተሰቦቿ ጋር በምትሄድበት ጊዜ እዛ ሊጆንግን ታገኘዋለች። ልክ እንደ ቤተሰብ እንደ ድሮ ጥሩ ጊዜ አሳልፈው ነበረ። ወደ ቤትም ስትሄድ የብቸኝነት ስሜት እንዳይሰማት ጂሊ ጓደኞቹን አስተዋውቋት ነበረ። ከነሱ ጋር ጥሩ ጊዜ ለማሳለፍ ብትሞክርም ውስጧ ግን አሁንም የብቸኝነት ስሜት ይሰማው ነበረ። ራሷንም ለማረጋጋት ወደ ቴራሱ ላይ ነበር የወጣችው። ታዲያ እዛ የሚያገኘችው ሊጆንግን ነበረ። የተፈጠረባትን ተማሪዎች የሚያገሏትን ሁሉን ነገር ትነግሯለች። ታዲያ እሱም እሷ በጣም ጠንካራ እንደሆነች እንደ ሃይስኩል አሁንም ጠንካራ መሆን እንዳለባት ነበር የመከራት። ታዲያ በቀጣይ ቀንም እነዛ ሶስት ሴቶች እሷን ለማግለል ሲሞክሩ የሊጆንግን ምክር ወደ ውስጧ ስላስገባቸው ፈገግ እያለች ትመልስላቸው ሁላ ጀመረ። መምህሯም ፕሮጀክት ሰጥታቸው ነበረ። ታዲያ ለአራት ነበር ቡድን የሚሰሩት። በዚህም ሻውቺ፣ አንጀሊና፣ ጓደኛዋ ዩቢን እንዲሁም አዲስ ሃንግሮን የተባለች ተማሪ እነሱ ጋር ገብታ ነበረ። ሻውቺ ክፍል ከሄዱ በኋላ ስለ ፕሮጀክታቸው ይሰሩ ጀመረ። ያኔ ግን ሊጆንግ ከቤቤ ጋር ነበር የመጣው። በዚህም ሻውቺ ትምህርቷ ላይ ሁላ ትኩረት ማድረግ ከብዷት ነበረ። አመሻሽ ላይም የሆነ ድምጽ ትሰማለች። በዚህም ትጮ ጀመረ። ሊጆንግንም ወደ ክፍሏ ነበር የጠራችው። ታዲያ እዛ አይጥ ነበረች። አይጥ በጣም ትፈራለች። እሱም ሊረዳት እየሞከረ ነው። እንደ ድንገት ግን በምትፈራገጥበት ሰዓት ሁለቱም የወደቁት አልጋው ላይ ነበረ። ከአልጋው ልትነሳ ስትል ግን ለትንሽ ሰዓት እሷን ማቀፍ ስለፈለገ እንዳትነሳ ያቅፋት ጀመረ። ምክንያት የፈጠረው ግን አይጧ እንቅስቃሴ ከሰማች ልትጎዳት እንደምትችል ነግሯት ነበረ። በዚህም እሱ ክፍል እሱ ደግሞ እሷ ክፍል ለማደር ነበር የተስማሙት። እሷ ክፍል በነበረበት ጊዜም እንደ ስጦታ የሰጣትን ጫማ እንደ ስጦታ የሰጣትንም አሻንጉሊት ያያል። አሻንጉሊቱን በሚነካበት ሰዓት ግን እሱን እንደምትወደው አሻንጉሊቷ የድምጽ መቅጃ ስላላት እዛ ላይ ድምጿን ቀርጻ ነበረ። ታዲያ ግን ጂሊ አሁንም ስለ ሻውቺ እያሰበ ነበረ። ክፍሏ ናት ብሎ በማሰብም ደብዳቤ በበሯ ስር በሚከትበት ሰዓት ያንን ደብዳቤ ያነበበው ሊጆንግ ነበረ። እንደማይፈልገው የሚያሳይ ጽሑፍ ሻውቺን መስሎ ከጻፈ በኋላ ድጋሚ በመሬት ስር ይልክለታል። ታዲያ ጮልቆ ለማየት ሲሞክር ግን አይኑ ላይ ሁላ አቧራ እየበተነበት ነበረ። በቀጣይ ቀንም እሷን ለማግኘት በር በሚያንኳኳበት ሰዓት የእሷን ክፍል የከፈተው
ሊጆንግ ነበረ። እሷም የወጣችው ከሊጆንግ ክፍል ነበረ። ፕሮጀክታቸውንም ስለጨረሱ ፕሬዘንት ማድረግ ነበረባቸው። ታዲያ ግን ያቺ አብራቸው የምትሰራው ሃንግሮን የተባለችው ልጅ ልትመጣ አልቻለችም። በዚህም እነ ሻውቺ በጣም ተጨንቀው ነበረ። ይባስ ብሎ ደግሞ እነዛ ሶስት ሴቶች ፕሮጀክታቸውን ቀምቷቸው ነበረ። ይህንን ያየችው ሻውቺ ተማሪዎቹን ለመክሰስ ታስባለች። ታዲያ ሁሉም ወደ ርዕሰ መምህሩ ቢሮ ነበር የሄዱት። ያንን ፕሮጀክት ለመስራት ግን አንጀሊና ከእናቷ ድርጅት መረጃዎችን ስለወሰደች እነዛ ሶስት ሴቶች ደግሞ በእርግጠኝነት የእናቷን መረጃ ማግኘት ስለማይችሉ ፕሮጀክታቸውን እንደሰረቁ አንጀሊና መረጃ እያሳየች ነበረ። የእሷም እናት ትመጣና ልጇን ትደግፋለች። በዚህም ሶስቱ ሴቶች ተቀጥተው ነበረ። ጥፋተኛ ሲያደርጉ የነበረው አብራቸው ያለችውን ሃንግሮንን ነበረ። ነገር ግን ሻውቺ ሃንግሮን ምንም እንዳላደረገች ስለተረዳች እሷ ጥፋተኛ እንዳልሆነች ትናገራለች። ሃንግሮንም ስትናገር የነበረው እነዛ ሶስት ሴቶች ሲያገሏት እንደነበረ ታዲያ መረጃ ሰብስቢ ብለው ወደ እነሱ ግሩፕ እንደላኳት ትናገራለች። እሷንም ጥሩና ጎበዝ እንድትሆን አበረታታት ነበረ። በቀጣይ ቀንም ሻውቺና ሊጆንግ መንገድ ላይ እየተራመዱ እያለ የአንገት ሐብል ታያለች። ያንን የአንገት ሐብል መግዛት ብትፈልግም ብሩ ግን ብዙ ስለሆነ ትታው ነበር የሄደችው። እሱ ግን ከጀርባዋ መለስ በማለት የአንገት ሐብሉን ይገዛላታል። የባይባይ ልደት ያን ቀን ነበረ። በዚህም እሷና ሻውቺ ተገናኝተው ሲያወሩ ሊጆንግ ስጦታ እንደሰጣት እየተናገረች ነው። ምናልባት እሷ አይታ የወደደችውን የአንገት ሐብል ለባይባይ እንደሰጣት ነበረ ሻውቺ ያሰበችው። በዚህም ተናዳ ትሄዳለች። እሱ ግን እንደ ስጦታ ለባይባይ የሰጣት የአንገት ሐብሉን በገዛ ጊዜ በነፃ የተሰጠውን የቁልፍ መያዣ ነበረ። ያን ቀንም እሱን ለማግኘት ወደ ቤት ስትሄድ ሊጆንግም የአንገት ሐብሉን ለሷ ለመስጠት ተዘጋጅቶ ነበረ። አብራት ግን ባይባይ መታለች። ለልደቷ ስጦታ ስለሰጣት እሷን መልሳ ስጦታ መስጠት እንደፈለገች ትናገራለች። ጂንሊም ስሜቱን ለሻውቺ ለመናገር ተዘጋጅቶ ነበረ። በዚህም ለነሱ ዲፓርትመንት የጉዞ ፕሮግራም ያዘጋጃል። ይህንን ያየው ሊጆንግ ግን ሁለቱ አንድ ላይ እንዲሆኑ ስላልፈቀደ እሱም ለዲፓርትመንቱ ጉዞ አዘጋጅቶ ነበረ። በዚህም ሁሉም አንድ ላይ ይሄዳሉ። ባስ ውስጥ በገቡበትም ጊዜ ሊጆንግ አብራው ሻውቺ እንድትቀመጥ ወንበር ትቶላት ነበረ። ልክ ስትገባ ግን ጎትቶ አጠገቡ ያስቀመጣት ጂንሊ ነበረች። ያኔ ባይባይ ከሊጆንግ ጋር ትቀመጣለች። ሊጆንግንም ብቻውን ስታገኘው ሻውቺ ትቀርበዋለች። ታዲያ የሁለቱ ዲፓርትመንቶች አንድ ላይ ጉዞ እንዴት እንዳዘጋጁ እየጠየቀችው ነበረ። እሱ አብሯቸው መቀላቀል የፈለገው ምናልባት ከቤቤ ጋር ጊዜ ለማሳለፍ ፈልጎ እንደሆነ ነበር የተረዳችው። ዋና አላማው ግን ሊጆንግ ለሷ ስሜቱን ለመናገር እንደቆረጠ ለሊጆንግ ስለነገረው ሁለቱ አንድ ላይ እንዲሆኑ ላለማድረግ ነበረ። ያን ቀን በጉዞ ሁል ጊዜ እንደ ባህል የያዙት እሳት ተዘጋጅቶ በእሳቱ ዙሪያ ይጨፈር ነበረ። ሁለቱም ወንዶች አብራቸው እንድትጨፍር እጃቸውን ይዘረጉላታል። በዚህ ስለደነገጠች ጓደኛዋ ዩቢንን ሄዳ ከሱ ጋር ለመጨፈር ትዘጋጃለች። ከሷ ጋር እንዲጨፍር ጥያቄ ታቀርብለታለች። ታዲያ ቤቤም ስሜቷን ለሊጆንግ ነበር የተናገረችው። እሱ ግን የሚወዳት ሴት እንዳለች ይናገራል። በዚህም በእርግጠኝነት ሻውቺ እንደሆነች በማሰብ እሷ ላይ መጥፎ ነገር ለማድረግ ተዘጋጅታ ነበረ። በዚህም እየሮጠች ሄዳ ሊጆንግን ነበር ያቀፈችው። በዛ ቦታ የነበረችው ሻውቺም ሁለቱን አንድ ላይ ስታያቸው በጣም ታዝናለች። ታዲያ ባዘነችበት ሰዓትም ያገኛት ጂንሊ ነበረ። እሱም አቅፎ ያረጋጋታል። በመጨረሻም እሷ የምትወደው ሊጆንግን እንደሆነ ጂንሊ አምኖበት ነበረ። ታዲያ በዛ ጊዜም ሊጆንግ ሰክሮ ነበረ። ሊጆንግን በቀጣይ ቀን በጣም ሰክሮ ነበረ። ስትረዳውና ወደ ክፍሉ ስታስተኛው የነበረችው ሻውቺ ነበረች። እሱም በስሜቱ እርግጠኛ ስለሆነ ከሳማት በኋላ እንደሚወዳት ይናገራል። በቀጣይ ቀን ከእንቅልፉ ሲነቃ ግን እሱ ክፍል ያገኛት ባይባይን ነበረ። እሷም ትላንትና ወደ ክፍሉ እንዳስተኛችሁ በዚህም እንደሚወዳት ከነገራት በኋላ እንደ ሳማት እየነገረችው ነበረ። ግራ በተጋባ ስሜት ውስጥ ሆኖ እሷን መሳምና ለመሳሙን ለማረጋገጥ ድጋሚ ሊስማት ይቀርባታል። ይህንን ሻውቺ ሁሉን ነገር ሰምታ አይታ ነበረ። በዚህም በጣም ታዝናለች። ጉዞ ስላለቀም ወደ ባስ ውስጥ ገብተው ሊሄዱ ሲሉ ሊጆንግ ያስቆማታል። ሊያዋራት እንደሚፈልግ እየተናገረ ነበረ። ነገር ግን ባይባይ ሊስማት ሲቀርባት አንጀሊና የተባለችው የሻውቺ ጓደኛ ስላየችም ሁለቱ ማውራት እንደሌለባቸው ነገር ግን አይኑን መመርመር እንዳለበት ባይባይና ሻውቺ አንድ አይነት እንዳልሆኑ ተናግራ ፍንጭ ሰጥታው ነበር የሄደችው። በዚህም ባይባይ እንደዋሸች ሊጆንግ ይጠራጠር ጀመረ። ተስፋ ያልቆረጠችው ባይባይም ያኔ ፕሮጀክት አንድ ላይ በሚሰሩበት ጊዜ እሱ ክፍል ቁልፏን ስለረሳች እሱን ለመውሰድ ቤቱ መሄድ እንደምትፈልግ ትናገራለች። እሱ ግን አብሯት መሆን እንደማይፈልግ ሌላም የወዳት ሴት እንዳለች እየነገራት ነበረ። ታዲያ ወደዛ ሻውቺና ጂንሊ እየመጡ እንደሆነ ባየችበት ጊዜ ታቅፈዋለች። ይህንን ያየችው ሻውቺ አሁንም ታለቅስ ጀመረ። ጂንሊም አብሯት ሆኖ እሷን ለማረጋጋት እየሞከረ ነበረ። ይሄ ነገር ግን ስለሰለቸው ሊጆንግን ለማየት ይሄዳል። ታዲያ ሁለቱ ወንዶችም ይደባደቡ ጀመረ። በመጨረሻም ጂንሊ ሻውቺ
እሱና ባይባይ ሲተቃቀፉ ካየች በኋላ እያለቀሰች እንደነበረ ለሊጆንግ ይነግሯል። ያኔ ራሱን አረጋግቶ ሻውቺን እንደሚወዳት እየተናገረ ነበረ። በዚህም በቀጣይ ቀን ጂሊ ከሷ ጋር የጓደኝነት ጊዜ ለማሳለፍ ስላሰበ ሻውቺን የጋበዛት ፊልም እንዲያዩ ነበረ። በዚህም ሲያስታውስ የነበረው ያኔ ሲኒማ ካገኛት ጊዜ ጀምሮ ስታለቅስና ስትከፋ የነበረው ሊጆንግን ስለምትወደው እንደሆነ ነበረ። ታዲያ ጂሊም ባይባይን አብረው እንዲሰሩ ከጠየቃት በኋላ እስከዛሬ የሰራችውን ጥፋት እንዳለ እንደ ሚስጥር አድርጋ ለጂሊ ትነግረው ጀመረ። እሱም ድምጹን ከቀረጸ በኋላ ያሰማት ለሻውቺ ነበረ። በዚህም ባይባይ ስላደረገችው ነገር ስትሰማ በጣም ትናደዳለች። በዚህም አሻንጉሊቱን ነበር የሰጣት። ያንን አሻንጉሊት በነካችበት ጊዜ ከዚህ ቀደም ሊጆንግ እሷ ክፍል ባደረበት ሰዓት እሷ እንደምትወደው ድምጽ ቀርታ እዛ አሻንጉሊቱ ስላስቀመጠች እሱም እንደሚወዳት ቀርቶ እዛ አሻንጉሊቱ ሳስቀምጦ ነበረ። ወደ ቤት ስትሄድም በአካል ሲያገኛት በጣም ደስ ብሎት ነበረ። ካቀፋትም በኋላ ሊጆንግ ለመጀመሪያ ጊዜ እንደሚወዳት በአካል ይነግራታል። ከዛም በኋላ አብረው ጥሩ ጊዜ ያሳልፉ ጀመረ። ሁሉም አብረው ጊዜ ሲያሳልፉም ለሻውቺ ደስተኛ ቢሆንም ጂሊ ይከፋው ነበረ። ይሄንን ያየችው አንጀሊናም ልታጽናናው ትሄዳለች። ታዲያ ግን እሱ እንደከፋው ስትረዳ ትስማዋለች። እሱም በጣም ደንግጦ ነበረ። ይሄንን ነገር ደግሞ ጓደኞቻቸው ያያሉ። በቀጣይ ቀን አንጀሊናን ከቀጠራት በኋላ ሻውቺን ለመርሳት እሷን ሊጠቀምባት እንደማይፈልግ፣ ታዲያ በመካከላቸው የተፈጠረውን ነገር እንድትረሳ እየነገራት ነበረ። አንጀሊናን ግን ቀላል ሴት አልነበረችም። ይሄንን ነገር መርሳት የምትችለው እሷ ስትፈልግ ብቻ እንደሆነ በመናገር ድጋሚ ትስማዋለች። ታዲያ እሱ ለመርሳት ሲሞክር ሁሌ እንደምትስማውና እንደምታስታውሰው ነበር የነገረችው። ትምህርት ቤት ውስጥ ከሚያገሏት 3 ሴቶች መካከል አንዷ ወንዶቹ እያስቸገሯት ነበረ። ይህንን ያየችው ሻውቺ ተደባድባላት ከወንዶቹ ብታድናትም ይህንን ቪዲዮ የቀረጸችው ባይባይ ነበረች። በዚህም መጥፎ ሴት እንደሆነች ስለ ሻውቺ ታስወራባት ጀመረ። ያኔ 3ቱ ሴቶች እሷን ሊደበድቧት ተዘጋጅተው ነበረ። ነገር ግን በመካከላቸው የነበረችው መደብደብ ሻውቺ ያዳነቻት ሴትም ስለሷ ጥሩ ነገር ትናገር ጀመረ። በዚህም ሴቶቹ እሷን ይቅርታ ይጠይቋትና ያመሰግኗታል። ሁሉም ነገር ደህና ቢመስልም ዴማው የተባለው ከዚህ ቀደም ሊጆንግ ከትምህርት ቤት እንዲባረር ያደረገው ልጅ የደወለው ለሻውቺ ነበረ። ሁሉም ነገር ይነግራታል። ሊጆንግ እንዲያደርጋል ብላ ባታስብም እሱን ለማናገር በንዴት ትሄዳለች። ታዲያ ግን ሊጆንግን ፖሊሶች ይወስዱታል። የወሰዱትም አሁን ባይባይ ሆስፒታል ስላለች ለሷ ደግሞ ለመጨረሻ ጊዜ መልእክት የላከላት እሱ ስለሆነ መጀመሪያ ተጠርጣሪ ነበረ። ነገር ግን ከዚህ ቀደም የሚወዳት ልጅ አብረንኑም ብሎ ሲጠይቃት እምቢ ስላለች ልጁ ደብድቧት አግኝቷት ወደ ሆስፒታል የወሰዳት ሊጆንግ ነበረ። ይህንንም ባይባይ ትመሰክራለች። ከዛ ጊዜ በኋላ በህይወታቸው መጥፎ ነገር ይጠፋል። እንደ ጓደኛም እንደ ፍቅረኛም ጥሩ ጊዜ አሳልፈው ነበረ። ታዲያ እነሱም ኮሌጅ ከጨረሱ በኋላ ተጋብተው አንድ ላይ መኖር ጀመሩ። በዚህ ቆንጆ አስተላለቅን ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።